ሰላም የሚለት ቤተሰቦች ማምር ነኝ ከሚለት አካዳሚ ነው። የዘጠነኛ ክፍል የቀጠለው ሴክሽናችን ባዮሎጂ ዩኒት 4 አራተኛው ላይ ስፖሩሌሽን ላይ ነን። ከአሴክሹዋል ሪፕሮዳክሽን ሲስተም አንዱ አይተናል። ምን አይተናል? ፊዥን አይተናል። ዘፍላሽ ያልነው ማለት ነው። ዘፍላሽ ያልነው በጣም በፍጥነት መራባት ስለሚችል ነው ማለት ነው። ባይናሪ ፊዥን አለ፣ መልቲፕል ፊዥን አለ። ስለዚህ ዘፍላሽ የሚባል አይነት ስያሜ ሰጥተነዋል። ሜቢ ዘፍላሽ ያልነው ፍላሽ የሚለውን ፊልም ያያችሁት ካላችሁ ሞር ለማስታወስ በጣም አሪፍ እና ቀለል ስለሚያደርግላችሁ ነው ማለት ነው። በመቀጠል ደግሞ ምን አይተናል? በዲንግ አይተናል። ጢን ብሎ ሲወጣ ተቀጥያ ሲወጣ የሚለውን ነገር አይተናል። ከዛ በመቀጠል ሶስተኛው ደግሞ ፍራግመንቴሽን መኖር ለምን ራሴን ቢሆን ቆረጥ አድርጌ ሌላ ብዙ ትውልዶችን መፍጠር ይችላለሁ አይነት የአሴክሹዋል ሪፕሮዳክሽን ሲስተም ነው። አሴክሹዋል ሪፕሮዳክሽን ሲስተም ማለት አፍራሽ ነው። ሴክስ የለም፣ ምን የለም፣ ጾታ የለም፣ ወንድና ሴት የሚባል ነገር የለም ማለት ነው። አራተኛው ደግሞ ስፖሩሌሽን ትላለች ዛሬ የምናያት ማለት ነው። ስፖሩሌሽን ኮምፈርት ኤቭሪዌር የትም ይመቸኛል አይነት ነው ማለት ነው። የዚህ ሪፕሮዳክሽን ሲስተም የትም ይመቸናል ያልኩበትን ምክንያት እነግራችኋለሁ። የመጀመሪያው ስፖሩሌሽን ከስሙ መረዳት ነው። ስፖሩሌሽን ማለት it is a process of ምን መፍጠር ማለት ነው? ስፖርስ መፍጠር ማለት ነው። it is a formation of spores ብለን እንጠራዋለን። ይሄ ደግሞ ስፖር የሚፈጠረው ሜጆሪቲ ላይ ማን ላይ ብለናል? the fungi ኪንግደም ኦፍ ፈንጋይ ላይ በደንብ አይተነዋል ማለት ነው። ቻፕተር 9ኛ ክፍል ላይ ጎ ባክ ኤንድ ዋች በደንብ ካላያችሁት። ስለዚህ ስፖር ደግሞ ፈንጊዎች ላይ ደግሞ ምን ስፔሻላይዝድ የሆነቻለች ሃይፌ የምንለው ሃይፌ ለፈንገስ ወይም ደግሞ ኪንግደም ኦፍ ፈንጋይ ኤቭሪሲንግ ነገር ነው። ለዳይጀሽን ሲስተማቸው ይጠቀምበታል፣ ለሪፕሮዳክሽን ሲስተማቸው ይጠቀምበታል። ሶ ዌልካም ቱ ዘ ሪፕሮዳክሽን ሲስተም ላይ ማለት ነው። ስለዚህ ዘ ሜጆሪቲ ኦፍ ፈንጊ however reproduce asexually ነው። ሜጆሪቲ ኦፍ ፈንጊ ሪፕሮዱስ የሚያደርጉት አሴክሹዋሊ ነው። ምን ፎርም ስለሚያደርጉ ስፖርም የሚባል ስፖር ላይ ምን አለ? ፖለን የሚባለው ነገር ስላለ ስፔሻሊ ሃይፌያቸው ማለት ነው። ሃይፌ ለሪፕሮዳክሽን ሲስተም ነው ማለት ነው። ስለዚህ እነዚህ ሃይፌ ፎርም የሚደረግ ከሆነ ሃይፌ ደግሞ የተሰራበት ስፔሻላይዝድ የሆነ ሴል አላቸው። ከላይ ኬራቲን የሚባለው ሴል አለ። ይሄ ኬራቲን የሚባለው ደግሞ አልትራቫዮሌት መጣ ይመቸኛል፣ ሃርሽ ቦታ መጣ ይመቸኛል፣ አልሞትም ኤቭሪ ቦታ ብትወስዱት ሊሞት አይችልም ማለት ነው። ስለዚህ ሁሉን ነገር መቋቋም የሚችልበት ከላይ ስኪን ሌየር አለው ማለት ነው። እንደ ስኪን ሌየር ኬራቲን ያለው። ስለዚህ እዛ ላይ የፈለገው ቦታ አሲዳማ ቦታ ቢሆን ጨዋማ ቦታ ቢሆን የፈለገ ኢንቫይሮንመንቱ ምቹ እንኳን ባይሆንም ይሄ ሃይፌው የተሰራበት ሬዚስት እንዲያደርግ ማድረግ ስለሚችል ምቹ ቦታ ካገኘ ፌቨራብል ኢንቫይሮንመንት ካገኘ ምን ያደርጋል ማለት ነው? ራሱን ሪፕሮዲውስ ማድረግ ይችላል ማለት ነው። ስለዚህ ሃይፌ ሲዩቴብል ሲቹዌሽን በሚያገኝበት ሰዓት ደግሮ ሃይፌው ማደግ ይጀምራል ማለት ነው። ሃይፌ ደግሞ የት ላይ ነው ማለት ነው? ኢዝ ዴቨሎፒንግ ቱ ማይሲለም ላይ ዴቨሎፕ ያደርጋል። በጣም ዘሞር ኤግዛምፕል የሚባሉት ምን አለ? ፔኒሲሊን እና ሙከር የሚባሉት የመልድ ፈንጊ ላይ በጣም ይጠቀሳሉ። ዘሞስት ኮመን ናቸው። ምንድነው የሚያደርጉት? ዲኬይ ፉድ በጣም የበሰበሰ ምግቦች እንዲሁም ደግሞ ቬጅቴብል ማተሮች ላይ ማደግ የሚችሉ ናቸው። ዴቨሎፕ ማድረግ የሚችሉ ናቸው። ግሮዝ ማድረግ የሚችሉ ናቸው። ስለዚህ ስፖሩሌሽን የትኛውን ቦታ ላይ ሪፕሮዳክሽን ሲስተሙ ሊቋረጥ አይችልም። ጊዜና ቦታ ብቻ የሚጠብቀው ለኔ አመቺ ጊዜ ካገኘው እጠቀምባለሁ አይነት ነገር ነው። ስለዚህ ስፖሩሌሽን በዚህ አይነት የሪፕሮዳክሽን ሲስተም ነው ማለት ነው። ስለዚህ ከታይፕስ ኦፍ አሴክሹዋል ሪፕሮዳክሽን አራቱ እነዚህ ነበሩ። በመቀጠል የምናየው ምንድነው? ቬጂቴቲቭ ፕሮፓጌሽን የሚባል ነው። ስለዚህ ቬጂቴቲቭ ፕሮፓጌሽን it is a method of an asexual reproduction system which is occur from the parent plant structure ወይም ፓርቶቹ ላይ ነው ማለት ነው። ቬጂቴቲቭ ፕሮፓጌሽን የምንለው አንደኛ የሴክሹዋል ሪፕሮዳክሽን ሲስተም ሲሆን ለየት የሚያደርገው ምንድነው? በዚህ ሲስተም ላይ ኒው ዴቨሎፕ የሚሆነው ወይም ኦፍስፕሪንጉ ዴቨሎፕ የሚሆነው ከፕላንቱ ስትራክቸሩ ነው ማለት ነው። ወይም ከፓርቱ ለምሳሌ ፕላንት ስትራክቸር ፓርት ምን እናያለን? ሩት እናረጋለን፣ ስቲም እናቃለን፣ ሊቭስ እናቃለን። ከዛ ምን ሲፈጠር ማለት ነው? ኒው ኦፍስፕሪንግ ሲጀመር አንድ ፕላንት እንዲያድግ የሚያደርገው ምንድነው? መሪስቲምስ ነው አይደለ? መሪስቲምስ ደግሞ ሊያድግ የሚችለው አንድ እጽዋት ግሮዝ ሴሉ መሪስቲም ይባላል። ስለዚህ እጽዋት ሊያድግ የሚችለው አንደኛው ምንድነው ማለት ነው?
አፒካል ሜሪስቲም ይባላል። አፒካል ሜሪስቲም የምንለው ወይ ዳውንዋርድ ነው። አፒካል ስሙ አፕ ይላል አይደል? አፕ ወይ ወደ ላይ ማደግ ነው ወይም ደግሞ ወደ ታች ማደግ ነው ማለት ነው። ሌላኛው ደግሞ ምን ሊያድግ ይችላል? እጽዋት ምን እናውቃለን? ላተራል መሪስትሪም የሚባል አለ። ላተራል መሪስትሪም ማለት ደግሞ ላተራል ማለት የጎን ማለት ነው። ስለዚህ ወደ ጎን እንደዚህ ዴቨሎፕ በሚሆንበት ሰዓት የሚፈጠር ነው ማለት ነው። ኢንትራካለሪ መሪስትሪም የሚባለው ደግሞ እንደዚሁ ከአፕ እና ዳውን አይደለም፣ ከላተራልም አይደለም፣ የሆነ ፓርት ላይ ሄዶ ኖድስ ላይ ማደግ ሲችል ነው። ይሄድና እዚህ ጋር ለምሳሌ እንደዚህ ሄዶ እዚህ ጋር ሌላ ፕላንት መጥቷል። ይሄድና እዚህ ጋር ሌላ ፕላንት ሲፈጠር ምን እንለዋለን ማለት ነው? ኢንትራካለሪ ሜሪስቴም ይባላል። ስለዚህ ሜሪስቴም ማለት ፕላንቶች የሚያድጉበት እንዲያድጉ የሚያደርጋቸው ሴል ነው ማለት ነው። ስለዚህ እዚህ ላይ ምን ያደርጋል? ቬጂቴቲቭ ፕሮፓጌሽን አለ። እንዴት ነው የሚያደርገው? ዘ ግሮዝ ኦፍ ፕላንት ማላይ ሊያድግ ይችላል። ሩታቸው ሊያድግ ይችላል። ስቲማቸው ሊያድግ ይችላል። ሊቭስ ሊያድግ ይችላል። ከዛ ምን ያገኛል? ከዚህ ኒው ኦፍ ስፕሪንግ ይገኝለታል ማለት ነው። ስለዚህ በዚህ ቬጂቴቲቭ ፕሮፓጌሽን እንዴት አድርገን ነው ታዲያ አንድ ፕላንት ከስትራክቸሩ ላይ ወይም ደግሞ ከፓርቱ ላይ ከስቲሙ ላይ ሊሆን ይችላል፣ ከሊቭስ ላይ ሊሆን ይችላል፣ ወይም ደግሞ ከሩት ላይ ሊሆን ይችላል፣ እንዴት ሊያድግ ይችላል? አንደኛው ናቹራል ቬጂቴቲቭ ፕሮፓጌሽን ብለን የምንጠራው እንዲሁ በተፈጥሮ እጽዋቶች ምን ሲያደርጉ ናቹራል ራሳቸውን ፕሮፓጌት የሚያደርግ ሲችሉ ማለት ነው። ሁለተኛው ደግሞ እኛ የሰው ልጆች ማለት ነው አርቲፊሻሊ ምን ስናደርግ ነው? ቬጂቴቲቭ ፕሮፓጌሽን። ስለዚህ ቬጂቴቲቭ ፕሮፓጌሽን በሁለት አይነት መንገድ እጽዋቶች ሪፕሮዱስ ሊደረጉ ይችላሉ በፕሮፓጌሽን ከስቲማቸው ላይ ከሊፕሳቸው ላይ ሌላ ኦፍ ስፕሪንግ የሚገኝ ከሆነ። ስለዚህ አንደኛው በናቹራሊ ነው፣ ናቹራሊ ደግሞ በተፈጥሮ ነው። ሁለተኛ አርቲፊሻል አስገድደንም ሊሆን ይችላል። በአርቲፊሻሊ በሰው ልጆች ምን የሚደረግ ነው ማለት ነው? ፕሮፓጌት የሚደረገው ነው። ስለዚህ በናቹራል ቬጂቴቲቭ ፕሮፓጌሽን ላይ ደግሞ ይሄ ናቹራል ምነው በተፈጥሮ ነው። ምን አይነት ነገሮች ሊከሰቱ ይችላሉ በተፈጥሮ ላይ? የመጀመሪያው ኤግዛምፕሎች አሉ በናቹራል ቬጂቴቲቭ ፕሮፓጌሽን። አንደኛው ስቶለን ነው። ሁለተኛው ራይዞምስ የሚባል አይነት አለ። ሶስተኛው ሪፕሮዳክሽን በፎርምስ ሊሆን ይችላል። አራተኛው ቲዩበርስ ሊሆን ይችላል። አምስተኛው ደግሞ በልብ ሊሆን ይችላል። እነዚህ the major the common example of ቬጂቴቲቭ ፕሮፓጌሽን ናቹራሊ በተፈጥሮ ያለ ማንም ሂውማን ቢንግ ኢንቮልቭ ሳያደርግ ራሳቸው በራሳቸው ከአንድ ፕላንት ከሩት ላይ ከስቲም ላይ ከሊፕስ ላይ የሚበቅሉበት ሁኔታ ነው። አበቃቀላቸው ወይም ደግሞ ሪፕሮዲውስ አደራረጋቸው እያንዳንዱ ይለያያል ማለት ነው። የመጀመሪያው ምን አይነት እናያለን እዚህ ጋር ስቶለን ወይም ደግሞ ስቶለን የምንለው ራነር ይላል። ራነር ሳምቲንግ የሚሮጥ ወይም የሚሄድ ወደዚህ ማለት ነው። ራነር ነው የምንለው። ስለዚህ ይሄ ስቶለን በዚህ ስቶለን ሪፕሮዳክሽን ሲስተም ላይ የመጀመሪያ ሊያደርግ የሚችለው አንድ እጽዋት አንድ እናት ወይም ፓሬንት እጽዋት የሚባለው አግድም እንደዚህ ላተራሊ ይሄድና የሆነ ሰዓት ላይ ኦን ዘ ሰርፌስ ግን አባብ ዘ ሶይል ነው የሆነ ሰርፌስ ላይ ሌላ ፕላንት በሚፈጠርበት ጊዜ ማለት ነው። ኦሪጂኔት የሚያደርገው ከአክሲለሪ በልብ ነው። ኢን ሎወር ፖርሽን ኦፍ ከታች ከእጽዋቶቹ ከታች ነው፣ ከላይም ከጎንም አይደለም፣ ሩቱ ላይ ነው ማለት ነው። ኤንድ ግሮ አሎንግ ዘ ሰርፌስ ኦፍ ሶይል በሶይሉ አንደር አይደለም ከላይ ነው። ለምሳሌ እዚህ ጋር እጽዋት አለ። ይሄ እዚህ ጋር ያለው የምታዩት ሰርፌስ ሶይል ነው ብንል እዚህ ጋር ከዚህ በታች ያለው ሶይል ነው ብንል ከዚህኛው በኩል ይሄድና እዚህ ጋር አንድ እጽዋት ሜቢ ሊበቅል ይችላል። ይሄ እጽዋት ላይ ከታች ምን አለ? ሰርፌሱ አለ። ከሰርፌሱ ላይ ወደ ላይ ይሄድና ከሰርፌሱ አባብ ልክ አፈሩ ላይ ወጥቶ የምታዩት እንደ ግንድም ሊሆን ይችላል። አግድም ላተራሊ ነው ሊያድግ የሚችለው። ይህ ሲጀመር ላተራል መሪስቲም የምንለው ነው ማለት ነው። ቅድም የተነጋገር ነው። ከምን አይነት የእጽዋት ምን አይነት አለው? አፒካል የሚባላል። አፕ ማለት ወደ ላይ ነው። ስለዚህ ስቲሙ ላይ ወይም ሹቱ ላይ ከሆነ ወደ ላይ ነው ሊያድግ የሚችለው። ሩቱ ላይ ከሆነ ደግሞ ዳውንዋርድ ነው። ስለዚህ አፒካል መሪስትሪ የሚባለው ወይ ዳውንዋርድ ወይም ደግሞ አፕዋርድ እጽዋቶቹ ማደግ ሲችሉ ነው ማለት ነው። ስለዚህ እዚህ ጋር ላተራል አለ ማለት ነው። ላተራል መሪስትሪ የሚባለው አለ። ከዚህ ላይ አደገ። ከዛ ምን አደረገ? እዚህ ሰርፌስ ነው። ከማን ላይ ነው ያለው? ከሰርፌሱ በላይ ምን አለ? ከሰርፌሱ በላይ እዚህ ጋር ሌላ እጽዋት በድ ይፈጠራል። እዚህ ጋር ሌላ እጽዋት ሄደ፣ እዚህ ጋር በቅሎ ሊሆን ይችላል። ግን አባብ ዘ ሰርፌስ ሌላ እዚህ ጋር የምታዩ እዚህ ጋር በድ መፍጠር ከቻለ
ይሄ እጽዋቱ በሉ ኢቨንቹዋሊ እያደገ ይመጣል ማለት ነው። ለምሳሌ ስትሮቤሪ መውሰድ ትችላላችሁ። ስትሮቤሪ ምንድነው ማለት ነው? እያደገ ላተራሊ ነው፣ ኦን ዘ ሰርፌሱ ላይ ነው ማለት ነው። አንደር ዘ ሰርፌስ አይደለም፣ ኦን ዘ ሰርፌስ። ለምሳሌ ግራስ ሰርዶ የምታውቁ ልጆች ካላችሁ የግራስ አንደኛ ለስቶለን ነው። ኤስ ናቸው እንዳለ ስትሮቤሪ፣ ሰርዶ ምናምን የሚባሉ ኤስ ለኤስ መሄድ ይችላል ማለት ነው። ስለዚህ ስቶለን ኤስ ናቸው። ኤስ ነገር ይመቻቸዋል ነው። ሁለተኛው የናቹራል ቬጂቴቲቭ ፕሮፓጌሽን ራይዝም ይባላል። ራይዝም የምንለው ደግሞ ከስቶለን ለየት የሚያደርገው አንደር ዘ ግራውንድ ነው ማለት ነው። ከምንድን ነው የሚበቅለው? አንደር ዘ ግራውንድ፣ ከአፈሩ በታች ነው የሚያድገው። ስለዚህ ራይዞም ሆሪዞንታሊ ነው፣ እንደዚህ አንድ አይነት ነው። ሆሪዞንታል ሹት ናቸው። ይሄም ሆሪዞንታል ነው እያደገ ያለው፣ ወይም ደግሞ ላተራል ያለ ነው። አራይዝ የሚያደርገው ከላተራል በድስ ነው ማለት ነው። ከዚህ ላተራል በድስ ይባላሉ። ይሄ አራይዝ ያደርጋል። ኒር ዘ ስቲም ግን ለስቲሙ ምንድነው ቀረብ ያለ ነው ማለት ነው። ግሮዝ የሚያደርገው ግን ከዚህኛው ከስቶለን ለየት የሚያደርገው ምንድነው? አንደር ዘ ግራውንድ ነው ማለት ነው። ስለዚህ አንደር ዘ ግራውንድ ላይ እነዚህ ኖድስ የሚባሉት ራይዞም ምን እንዲያደርጉ ያደርጉታል ማለት ነው። ዴቨሎፕ እንዲያደርግ ሹት እንዲያደርግ አባብ ዘ ግራውንድ ባይዘው አንደር ዘ ግራውንድ ቢሆንም ኖድስ የሚባሉት እነዚህ ኖድስ የሚባሉት እድገትን የሚሰሩት ምን ያደርጋሉ ማለት ነው። ኢቫንቹዋሊ በእርሱ ላይ ዴቨሎፕ ከሆነ በኋላ ሹቱ ወይም ደግሞ ስቲሙ ከአባብ ዘ ግራውንድ ይወጣል። ግን ዋናው ቬጂቴቲቭ ፕሮፓጌሽን የሚያደርገው ኦፍስፕሪንግ የሚያስገኝ የመጀመሪያ ጽንሱ ላይ ምንድነው ማለት ነው? አንደር ዘ ግራውንድ ነው ማለት ነው። ሶስተኛው የቬጂቴቲቭ ፕሮፓጌሽን አይነቱ ምንድነው? ኮርምስ ይባላል። ይሄ ኮርምስ የምንለው በምንም አይነት ከራይዞምስ ምንም የሚለየው ነገር የለም። ኤቭሪቲንግ አንድ አይነት ናቸው። ሲሚላር ነው። ሆሪዞንታሊ ነው የሚያድገው። ይሄኛው ሆሪዞንታል ነው። ብቸኛ ሊለይ የሚችለው ይሄ ኮርምስ የሚባለው ራውንድ ሼፕ መሆኑና ፍለሺ መሆኑ ብቻ ነው ለየት የሚያደርገው። ስለዚህ ኤቭሪቲንግ ዘ ሴም ነው። ሲ ማንን ይከተላል ማለት ነው? አርን ይከተላል። ኦኬ ሲአር ሲመጣ ብዙ ጊዜ ማን ነው ይመጣል ማለት ነው? ክርስቲያኖ ሮናልዶ ነው ማለት ነው። ስለዚህ ሲአር7 ሲ ወደ ምን ይሄዳል? ወደ አር7 ሲአር7። ስለዚህ ኮርምስ ሁሉ ጊዜ ወደ ማን ነው የሚሄደው? ራይዞምስ ይባላል። መቼም አይጠፋባችሁም ብዬ ተስፋ አደርጋለሁ። ምክንያቱም አንድ አይነት ናቸው። ቀጣይ የምናያቸው እነ ቲዩበርስ አለ ኤስ ትሪክ ብለን የምንጠራቸው ኤስኤስ። ስለዚህ ይችኛውም ደግሞ ኮርምስ ሁሉ ጊዜ ከሲአር ጋር የሚሄድ ቲዩበርስ ደግሞ ከስቶለን ጋር እንዴት እንደሚሄድ የምናየው ይሆናል። ኮርምስ እንደዚህ አይነት ብቸኛው ልዩነታቸው ምን አልኳቸው? ፍለሺ መሆናቸው ብቻ ነው። ኮርምስ ያው ፉድ ስቶርድ ያደርጋል። አንድ ነገር እንዲያደርግ ከተፈለገ ፉድ ስቶርድ ሊያደርግ ይችላል ማለት ነው። ይሄ ደግሞ ኮርምስ ፉድ ስቶርድ የሚያደርጉት በክረምት በዊንተር ላይ ምን ለማድረግ ማለት ነው? ሰርቫይቭ ለማድረግ የግድ ፉዳቸውን ምን ማድረግ አለባቸው? ለችግራቸው ጋር ስቶር ያደርጋሉ ማለት ነው። አራተኛው ምንድነው? ቲዩበርስ ይሆናል ማለት ነው።